አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን ዛሬ አንድ ምርጥ ቦታ ይዣችሁ መጥቻለሁ። በተለይ ደግሞ ለእድለኞች የተዘጋጀ የሚገርም እድል ያለበት ቦታ ነው። ከወንድሜ ጋር ጥሩ ቆይታ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱል ቃድር እባላለሁ። እንኳን ለተከበረው ትልቁ የረመዳን ወራችን በሰላም አደረሳችሁ እያልኩኝ። እሺ አብዱ የሪል ስቴት የሽያጭ ባለሙያ ነኝ። ወደ 3 ዓመት በላይ ኤክስፔሪየንስ አለኝ። ያሉትን ነገሮች አብረን መቀጠል እንችላለን። እንኳን በሰላም መጣ። እንኳን ደህና ቆይ። እኔ ኢስማኤል እባላለሁ። ከመስኮት ቲቪ ነው የመጣሁት። እንግዲህ ብዙ ተመልካቾች አሉኝ። ለተመልካቾቼ መልካም የምለውን አሪፍ የምለውን ነገር በሙሉ ጠቁማለሁ እና ዛሬ ቴምር ሪል ስቴት ወይም ደግሞ ቴምር ፕሮፐርቲስ ጥሩ እድል ይዞ መጥቷል የሚለውን ሰምቼ ነው የመጣሁት እና ቴምር ማን ነው የሚለው ብንነሳ በጣም ደስ ይለኛል። ብዙ ማወቅ እንፈልጋቸው ነገሮች ስለሚኖሩ። እሺ አመሰግናለሁ። ቴምር ፕሮፐርቲስ ያው በ2010 ዓመተ ምህረት የተመሰረተ የሪል ስቴት አልሚ ድርጅት ነው እና ወደ 7 ፍሬያማ ዓመታትን አሳልፈናል። በ7 ፍሬያማ ዓመታት ውስጥ ወደ 7 የሚሆኑ ሳይቶችን አስረክበናል። ለአብነት ያክል ወደ አያት አካባቢ፣ ወደ ለቡ 4 ኪሎ አካባቢም እነዚህ አካባቢ ሳይቶችን ወደ 350 የሚሆኑ እና ከዛ በላይ የሚሆኑ ቤተሰቦችን የቤት ባለቤት አድርገናል ማለት ነው። አሁን ላይ ደግሞ ወደ 7-8 የሚሆኑ ፕሮጀክቶች ላይ ፕሮሰስ እያደረግን ግንባታ ላይ እንገኛለን። ያለው ነገር ይሄ ነው ስለ ቴምር ሪል ስቴት ማለት ነው። በጣም ጥሩ። አሁን እንግዲህ ብዙ የሪል ስቴት አልሚ ተቋማት አሉ አየር ላይ የምንሰማቸው እና ቴምር ምናልባት ከነዚህ ተቋማት የሚለይበት የራሱ የሆነ መንገድ ኦር የራሱ የሆነ ነገር ይኖረው ይሆን? መልካም። እንግዲህ ቴምር ፕሮፐርቲስ ነበረባቸው በእነዚህ 7 ዓመታት ውስጥ እንደነገርኩ ወደ 7 የሚሆኑ ፕሮጀክቶችን አስረክበናል። በታማኝነትና በተዋዋልነው ጊዜ ነው እነዚህን ሳይቶች ፕሮጀክት ቤቶችን ያስረከብ ነው። ብዙሃንንም የቤት ባለቤት አድርገናል። ሁለተኛ ደግሞ ይዘናቸው የምንወጣቸው ፕሮጀክቶች ሁሉንም ሰው ያማከለ መካከለኛውንም ሊሆን ይችላል አነስ ስላለው ማህበረሰብ የሚሆን አማራጭ ዝቅ ካሉ ካሬዎች ጀምረን እስከ ከፍ ካሉ ካሬ የካሬ አማራጮች በተለያዩ የካሬ አማራጮች ነው የምንመጣው። ፕራይሱም ደግሞ አፎርዴብል ሆኖ በፕሮግረስ እየታየ በረጅም ጊዜ ክፍያ በፕሮግረስ የሚከፍሉበትን አማራጭ ነው ይዘን የምንመጣው። ይሄ ነገር የተለየ ያደረገናል። ቴምር ፕሮፐርቲስ የተመሰረተው በ2010 ዓ.ም በሁለት ባለቤቶች አቶ ሶፊያን መሐመድ እና አቶ መሐመድ በድሩ በሚባሉ ሁለት የጋራ ሰዎች ነው የተመሰረተው። በእነሱ ተመስርቶ ነው ወደ ሪል ስቴት ዘርፉ የገባ ነው 2010 ላይ ማለት ነው። ኦኬ። ከ2010 በኋላ ለ7 ዓመታት ያው በሪል ስቴት ዘርፉ ላይ ወደ 7 የሚሆኑ አፓርትመንቶችን ገንብተን አስረክበናል። ወደ 7-8 የሚሆኑ ፕሮጀክቶችን ደግሞ አሁን ፕሮሰስ እያደረግን ያለ ነው። በቅርቡ የሚረከቡ ፕሮጀክቶች አሉ። ያው ቴምር ፕሮፐርቲስ ከሌሎች አልሚዎች የሚለየው ምንድነው? አንደኛ ሁሉንም ማህበረሰብ አፎርዴብል በሆነ ዋጋ ነው ይዘን የምንቀርበው። ምንድነው? መካከለኛ ገቢ ያለው ሊኖር ይችላል፣ ከዛ በታች ያነሰም ሊኖር ይችላል። ዝቅ ካለ ካሬ ጀምረን በተለያዩ የካሬ አማራጮች ሰውን በአፎርዴብል ዋጋ ምንም ቼንጅ ባይኖር ይሄ ማቴሪያል ጨመረ ብለን ዋጋ አንጨምርም። እኛ ጋር ፊክስድ የሆነ ፕራይስ ነው የሚጠቀሙት። ያለምንም ወለድ በኢትዮጵያ ብር ነው የምንዋዋለው ማለት ነው። ይሄ ነገር ለደንበኞቻችን የተሻለ ምቾት ይሰጣቸዋል። በፕሮግረስ መሆኑ አንደኛ ነገር፣ ይህም ልዩ ያደርገዋል። እውነት ነው። በጣም ጥሩ። አሁን እንግዲህ ሽያጭ ላይ ያሉ ወይም ደግሞ ሽያጭ ላይ ያሉት ምናልባት ወደ በኋላ ልናነሳቸው እንችላለን፣ ግን አሁን እየሰራቸው ያሉ ስራዎች ካሉ ስለነሱ ብትነግረኝ። መልካም። እሺ አሁን እየገነባናቸው ካሉ ፕሮጀክቶች መካከል ያው መሀል ፒያሳ ላይ በስፋት ከአድዋ 00 ፊት ለፊት ትልቅ የንግድ ማዕከል እየገነባን እንገኛለን። ያ የንግድ ማዕከል እንግዲህ ያው ፒያሳ በአዲስ በከተማ ዲዛይን ላይ ያገኘነው በሊዝ ያገኘነው ቦታ ነው። ወደ 4700 ካሬ ላይ ያረፈ ትልቅ የሆነ የገበያ አዳራሽ ነው የምንገነባው። ያ ማለት ያው አሁን መንግስት ያሰበው ከመርካቶ ቀጥሎ ፒያሳን እንደ ዋና የገበያ ቦታ ነው ለማድረግ ያሰበው። ምንድነው የተለያዩ ማህበረሰቦች ፒያሳ ላይም ንግዱን የመቀጠል አሁን በአዲሱ የመልሶ ግንባታ ሂደት ላይ ማለት ነው። ስለዚህ ቴምር ፕሮፐርቲስም በዚህ ሂደት ላይ እንደነገርኩ ወደ 4700 ካሬ ላይ መልፍ G+5 የሆነ የንግድ ማዕከል እንገነባለን። 2 ቤዝመንት ይኖረዋል የንግድ ማዕከላችን ማለት ነው። በርካታ ሱቆችን የመያዝ አቅም አለው ማለት ነው ይሄ የንግድ ማዕከል ማለት ነው። አሁን ይሄ አልቋል። ይሄኛው አሁን ያልከኛለሁ አሁን በኮሊደሩ እንደነገርኩ በቅርቡ የተሰጠን ቦታ ነው። በ1 ዓመት ተኩል ውስጥ ገንብተን የምናስረክበው ፕሮጀክት ነው የሚሆነው።
ምንድነው ይሄን የሚከፍሉት በህንፃው ፕሮግረስ ነው። በአንድ ዓመት ተኩል ውስጥ ያው የመንግስትም ኃላፊነት አለብን እኛ ጋር። አንደኛ ምንድነው መሀል አዲስ አበባ ክፍለ ከተማ ዋናው ኦፊስ አካባቢ ነው ያለው። ስለዚህ ኃላፊነትም ተሰጥቶን ነው ይህን ትልቅ ፕሮጀክት የያዝ ነው ማለት ነው። በጣም ጥሩ። ምናልባት ቦታው በጣም አይን ቦታ ላይ እንደመሆኑ ፊት ለፊት ያለ ቦታ ላይ እንደመሆኑ ዋቲፍ ከተባለበት ሰዓት ሊዘገይ ቢችል ምን ሊፈጠር እንደሚችል አላውቅም። ማለት መንግስት ራሱ ጉዳዩን በቀዳሚነት ይቆጣጠረው ይሆን ምናምን እዛ አካባቢ ያለ ነገር ካለ መልካም። አሁን እንግዲህ እዛው አካባቢ ከኛ ከሱቅ ከምንሸጠው የንግድ ማዕከል ፊት ለፊት ትልቅ ብዙ መኪናዎችን የመያዝ አቅም ያለው ተርሚናል አለ፣ መንግስት የሚያስገነባው ማለት ነው። ያ ተርሚናል በጣም ብዙ ሺህ መኪናዎችን የማቆም ኃላፊነት አለበት። ያን ቦታ ምንድነው መንግስት እንደ እንቅስቃሴው ፒያሳን የድሮ እንቅስቃሴው እንዲመለስ ለማድረግ ነው እነዛን ተርሚናል የሚገነባው። በዙሪያም ደግሞ መንግስት ጨረታ የሰጣቸው ትላልቅ ፕሮጀክቶችም አሉ። የንግድ ተቋማት ሊሆኑ ይችላሉ፣ ብዙ ፕሮጀክቶች አሉ። ስለዚህ መንግስት በአጠቃላይ እዛ አደራጅቶ በአንድ ላይ የመቆጣጠርም ኃላፊነት ይዞን ነው። እኛም ሊዞን ስንገዛ ቦታም ያንን ኃላፊነትም ተቀብለን ነው። ስለዚህ በእለቱ ማድረስ የግድ ነው በተባለበት። እውነት ነው፣ የግድ ነው። ይሄን እንደ ኃላፊነት ነው እንደነገርኩም ቅድም ስለ ቴምር ሪል ስቴት በነበረን ባክግራውንድም በጊዜው ማስረከብ። ያው አንደኛ አከፋፈል ላይ ምን አለ መሰለ፣ በፕሮግረስ ሲሆን ደንበኞቻችንንም እንጠብቃለን። የሚገርምህ ከዚህ ቀደም 2 የሱቅ ቦታዎችን አውጥተን ነበረ። በአጭር ጊዜ ነው ሽጠን የጨረስነው። አንደኛው ወደ ማሙድ ሙዚቃ በተለምዶ የሚባለው ሰፈር እዛ አካባቢ አንድ በሊዝ የገዛነው ቦታን ትንሽ ወራት ውስጥ ነው የጨረስነው ማለት ነው። በአጭር ጊዜ ውስጥ ነው የጨረስነው። ሌላው ደግሞ እዛ አሁን ከምንሸጥበት አደባባዩ ጋር ከአድዋ 00 ፊት ለፊት ሚኒሊክ አደባባይ ጋር እዛው ጋር ደግሞ የወጣነው ሳይት ነበረ፣ የንግድ ሱቅ ማለት ነው። እሱንም በአጭር ጊዜ ነው ኢቨን ዲዛይን ሁሉ የቤት እንትን ሳይወጣ ነው ሰው ካለው ትረስት እና እምነት አንጻር በጊዜ የጨረስ ነው ማለት ነው። እና አሁን እንደነገርኩ የ4700 ላይ ያረፈው ትልቁ ሞል ላይም ትልቅ የንግድ ቦታ ላይም በአጭር ጊዜ ውስጥ በጣም ብዙ ሱቆች ነው የተሸጡት። ያው ሰው የተሻለ ቦታ ለኢንቨስትመንትም ለወደፊት ሪሴል ቫልዩም የተሻለ ነው፣ ለኢንቨስትመንትም አዋጭ የሆነ ቦታ ስለሆነ ፒያሳ ይሄ ምንም የሚያጠያይቅ ነገር አይደለም። የፊውቸር ነው ደግሞ የምንሸጠው። ከአንድ ዓመት ተኩል በኋላ የሚመጣውን ነገር ነው የምናየው። ይሄን ደግሞ ስታዩ ለማከራየትም ቢሆን ለኢንቨስትመንት ለመስራትም አንተም የተሻለ ቦታ ነው ብለን እናምናለን። ደንበኛውም ይሄን እያሳየን ነው። በአጭር ጊዜ ውስጥ የተሻለ ብዙ ሱቆችን ለመሸጥ ችለናል። አሁን ያሉትም ጥቂት ሱቆች ናቸው። አሁን ትረስታችሁ ኦልሬዲ እየተገነባ የመጣ እንደሆነ ነግረኸኛል። 2 ሳይቶችን በጣም በአጭር ጊዜ ውስጥ በጣም አንዱ ኢቨን እንደውም ጀስት ሰው በጣም ካለው ትረስት የተነሳ ዲዛይኑ ነው እንኳን እንትን ሳይል ቀድሞ እንትን ያለበት መንገድ አለ። አሁን ከረንትሊ አክቲቭ የሆነው ሳይት የፒያሳው አድዋ 00 ላይ ያለው ሳይት ነው። ኢምፓየር ሳይት ይባላል። ማን ሳይት? ኢምፓየር። መጀመሪያ የሸጥነው ሳይት አድዋ 00 ይባላል። አሁን ደግሞ እዛው ከአድዋ 00 ፊት ለፊት ያለው ኢምፓየር ሳይት ያው ሲኒማ አምፒር አካባቢ በጣም ጥሩ። አሁን እሱ ሳይት በውስጡ ምን አለው? አፎርደብል ነው ወይ? የሰውን አቅም ምን ያህል ያገናዘበ ነው ምናምን ሚሉት አካባቢ ሀሳቦች ታነሳይ ደስ ይለኛል። መልካም። እንደነገርኩ ያው G+5 የሆነ የንግድ ማዕከል ነው የሚሆነው። 2 ቤዝመንት ይኖሩታል። በውስጡ እስከ 20 ካሬ የሚሆኑ አማራጮች አሉ። ምንድነው የሚሆነው? ሱቅ ነው አይደለ? ሱቆች ናቸው። 20 ካሬ አማራጮች ነው ያሉን። ከግራውንድ ጀምሮ ከ10 ሚሊዮን ብር እያለ ወደ ላይ ስንሄድ 4ኛ እና 5ኛ ላይ 20 ካሬዎቹ ማለት ነው። ኦኬ። ስለዚህ ያው በየፍሎሩ ያሉትን ፕራይሶች ደስ ይለኛል። እሺ፣ ለምሳሌ አሁን 20 ካሬ ነው አጠቃላይ ሱቆቹ፣ ተመሳሳይ ካሬ ናቸው፣ 20 ካሬ ናቸው። ግራውንድ ላይ በውጭ ሳይድ ማለት ነው፣ በአስፋልት ሳይድ የሚገኘው ቶታል ፕራይስ ወደ 10 ሚሊዮን ብር አካባቢ ነው። 10 ሚሊዮን ማለት ነው። ከዛ ግራውንድ ሆኖ ደግሞ በውስጥ ሳይድ ያለው ቤቶች 7 ሚሊዮን ብር ናቸው። ያው ግራውንድ ሲሆን ተፈላጊነቱና የፕራይሱ አክሰስም አለው ለገበያተኛ ምናምን ቅርብ ነው። እውነት ነው። አንደኛ ላይ ስንሄድ 5.5 ሚሊዮን ብር ነው።
ሁለተኛ ፍሎር ላይ ደግሞ ወደ 4.8 ሚሊዮን ብር ነው። ሶስተኛ ፍሎር ላይ 4.2 ሚሊዮን ብር ነው። አራትና አምስተኛ ፍሎር ላይ ደግሞ 3.9 ሚሊዮን ብር አጠቃላይ ፕራይሳቸው ነው ማለት ነው። ያው እንደነገርከው ቅድመ ክፍያቸውን ስናይ ለምሳሌ 3.9 ሚሊዮን የምንሸጠው ቤት 4 እና 5 ላይ 900 ሺህ ብር ቅድመ ክፍያ። ስለዚህ በ900 ሺህ ብር ቅድመ ክፍያ ቤት ማግኘት ይቻላል የሱቅ ማግኘት ይቻላል ማለት ነው። በ900 ሺህ ብር ቅድመ ክፍያ ከዛ የኮንስትራክሽኑ ፕሮግረስ እየታየ ደንበኞቻችንን ክፍያ እንጠይቃለን ማለት ነው። እንደነገርኩ ነው ከ900 ሺህ ብር ቅድመ ክፍያ ጀምሮ እስከ 4 ሚሊዮን ብር 4 ሚሊዮን ብር ማለት ግራውንድ ላይ የ10 ሚሊዮኑ ቅድመ ክፍያው ማለት ነው። ሌሎቹ 1.2 ሚሊዮን ብርም አለ 1.8 ሚሊዮን ብር የምንጠይቀው አለ እንደየፍሎሩ ማለት ነው። ያለው የዋጋ ይሄ ነው። ያው አፎርዴብል የሆነ ዋጋ ነው። ፒያሳ ላይ ዛሬ በዚህ ብር የገዛኸውን ሱቅ ከ1-2 ዓመት በኋላ የሚሰጥ ቫልዩ በጣም ቶሎ የምትመልሰው ነው ያን ብር ማለት ነው። አሁን ከነበረበት ቫልዩ የብር ቫልዩን እናውቀዋለን። አሁን ይሄ ተመን ወጥቷል አይደል? የብር ተመን ወጥቶ ሽያጭ ላይ ነው። አንዳንድ ቦታዎች ላይ አንዳንዴ ልክ እንደዚህ ገንዘብ እንደዚህ ይሆንና ከዛ በኋላ ከሆነ ሰዓት በኋላ ጭማሪ ምናምን በሆኑ ምክንያቶች ምናምን ይደረግበታልና ይሄ ፕራይስ ማለት በቃ ያለቀለት የኛ አሁን እንደነገርኩ ከ3.9 ሚሊዮን ብር እስከ 10 ሚሊዮን ብር ያሉት ሱቆች ማለት ነው በተመደበላቸው አሁን በወጣው ታግ ፕራይስ ነው እስከ መጨረሻው አግሪመንቱ ላይም ምንም አይነት የዶላር ወይም ማቴሪያል ጭማሪ ስካሌሽን የምንለው ማቴሪያል ጭማሪ አግሪመንታችን ላይ አናስገባም። ፕራይስ ሊጨምር ቢችል ለኮንስትራክሽን የሚሉ ነገሮች ፕራይስ ቢጨምር ቢችል ቤቱ ኃላፊነት ይወስድ የኛ ድርጅቱ ኃላፊነቱን ወስዶ ነው። ይሄ ደግሞ ለደንበኞቻችን ትልቅ እፎይታ ነው። አንዳንዴ ኦቨርም ይሆንባል ከፕላንህ ውጭ ሊሆንም ይችላል የሚጨመረው ነገርና which is በጣም ጉድ አሁን በጣም አጓጉተህናል ቤቱን እንድንገዛው አደርገህናል በጣም ምናምን እና በምን ያህል ጊዜ ነው ተከፍሎ የሚያልቀው አጠቃላይ? እሺ በአንድ ዓመት ተኩል ውስጥ አሁን ሱቆችን በ12 ጊዜ ራውንድ 12 ጊዜ ነው የሚከፍሉት 12 ዙር ሆኖ በአንድ ዓመት ተኩል። ለምሳሌ አሁን ኤክስካቬሽን ወርክ ላይ ይጠየቃሉ። ከዛ የፋውንዴሽን ሲሰሩ ማለት ነው። ከዛ አንደኛ ስላብ እያለ እስከ 5ኛ ከቤዝመንት ጀምሮ እንጠይቃለን ማለት ነው። በየፕሮግረሱ ደንበኞቻችንን ቀድመን ከስተመር ሰርቪሶቻችን ለደንበኞቻችን ኢሜል ያደርጉና ደንበኞቻችን ክፍያውን የሚፈጽሙ ይሆናል ማለት ነው። በጣም ጥሩ። ምናልባት አንድ ሰው ለምሳሌ ሱቅ ገዛ፣ እኔ ለምሳሌ ልገዛ ነው እንበልና ሱቁን ምን ልጠቀምበት ይችላል? ለምን ፐርፐዝ ላደርገው ይችላል? መልካም እሺ። እንግዲህ ያው ከዚህ በፊት የፈረሰውን ፒያሳ አይተው ታውቃለህ። ወርቅ ቤቶች ይኖራሉ እዛ ኤሪያ ላይ፣ ሱፍ ቤቶች አሉ። ኢቭን ደግሞ የተለያዩ እንትን የሚሉ አሉ ፒያሳ ላይ ለኦፊስ ኮንሰልቲንግ እንደዚህ የሚፈልጉ አሉ ፒያሳ ላይ። ይሄን ያው በአጭሩ ነው የገለጽኩልህ። ብዙ አይነት እንትን አለ የንግድ ነገር ማለት ነው። ኢቭን ግራውንድ ላይ ለስልክ ለራሱ በጣም አዋጭ ነው እንደምታየው ኤሌክትሮኒክስ ነገሮች ላይ ማለት ነው። እንዳልኩ ያው ሴንተር ስለሆነ ዳውንታውን ነው። በፒያሳ ማለት ከመርካቶ የሚመጣ በቅርብ ርቀት ነው የሚገኘው። ሁለተኛ ቅርብ ነው መርካቶ በለው። ሁለተኛ ሰው መርካቶ ላይ ያጣውን ፒያሳ ላይ ያገኛል፣ ፒያሳ ላይ ያጣውን መርካቶ ላይ ማግኘት ይችላል። ስለዚህ የተለያዩ የንግድ እንቅስቃሴዎች እዛ ጋር ማካሄድ እንችላለን። የሚደንቅ ነው። ምናልባት አንድ ጥያቄ መጠየቅ ከቻልኩኝ አሁን ምቹ ነው አሁን ያልከኝ ነገር እቃውን ይዞ ለመገኘት ምናምን ምቹ ነው። ግን ደግሞ አንዳንዴ ነጋዴ ስትሆን የምትሸጠው እቃ አለ፣ ቦታው ምቹ ነው ምናምን፣ ግን ፖቴንሻል ከስተመር ደግሞ ታጣለህ። ያ ማለት ቦታው ኤሪያው ሰዎች መጥተው እንዲገዙ የማይመች አይነት ነገር ሊሆን ይችላል እና ይሄኛው ሳይት ግን ለሚሸጡት ሰዎች ብቻ ሳይሆን የሚገዙም ሰዎች ኤሪያው ላይ ይኖራሉ ወይ የሚለው ጥያቄ ነውና እሱ ላይ ያለህን ኮሜንታሪ ባቅደስ ይለኛል። ጥሩ ጥያቄ ነው። ምንድነው አንደኛ እንደነገርኩ ግዙፉ ተርሚናል ብዙ መኪናዎችን የመያዝ አቅም አለው። ታክሲዎችም ይቆማሉ፣ የሰው ሞመንት ይኖረዋል፣ ባሶችም ይቆማሉ። ግዙፍ ነው። ወደ ግራውንድ ቤዝመንት ወደ 5 ማለት ነው ግራውንድ ላይ የሚሆነው ሊፍቲንግ ይሆናል ማለት ነው። በሊፍቲንግ የሚወጡ መኪናዎች ናቸው። ፓርኪንጉ እንደዛ ነው የሚሆነው። ዘመናዊ ተርሚናል ነው የሚሆነው ማለት ነው። ስለዚህ ያ ብዙ ማህበረሰብ እንቅስቃሴ እንዲኖር ያደርጋል። ሁለተኛ ደግሞ እንደ ሀሳብ ለምሳሌ መርካቶ የንግድ ሴንተር ነው። ነዋሪው
ወይ 7ኛ አውቶቡስ ተራ ሊሆን ይችላል። ዙሪያውን ነው የሚኖረው። ሰው በፊት መርካቶ ሲመሰረት ይገዛኛል የምትለው መርካቶ ያለው ሰው ነው አይደለም። መርካቶ ያለው ሰው አይደለም፣ ዙሪያው ያለው ሰው ነው። መርካቶ ዋንስ የንግድ ሴንተር መሆኑን የሚያውቅ ከሌላ ቦታ የሚመጣ ሰው አለ፣ ፐርፐዝ ዕቃ ልግዛ ብሎ ማለት ነው። ፒያሳም እንደዛ ነው የሚሆነው። እንዳልከው ሜቢ ፒያሳ አካባቢ ነዋሪው ፈርሶ ወደ ሌላ ቦታ ስለሄደ የንግድ እንቅስቃሴው ይቀዘቅዛል ማለት አይቻልም። ያ ማለት ምንድነው? እንደ ንግድ ሴንተር ነው፣ እንደ መርካቶ ነው። አሁን ሰው እየመጣ እንደ ገበያ ላይክ እንደ መርካቶ እንደሚባለው ፒያሳም ራሱን ችሎ የሚቋቋም የንግድ ማዕከል ነው የሚሆነው ማለት ነው። ስለዚህ ኦልሬዲ ነጋዴው አለ፣ በዚህ በእናንተ በኩል ይመጣው ማለት ነው። ቦታ ገዝቶ ምናምን የተቀመጠ ነጋዴ አለ። ከዛ በኋላ ደግሞ ሰው ደግሞ ፐርፐዝሊ የንግድ ሴንተር መሆኑን ሲያቅ ደግሞ በደንብ መጥቶ ይንቀሳቀሳል፣ መግዛትም ይችላል ማለት ነው። አሁን ፒያሳን የምናየው ፊውቸሩ ነው። ከአንድ ዓመት ተኩል በኋላ ምን ይመጣል የሚለው ነው። እና አሁን እንደነገርኩ እኛ ብቻ አይደለንም ኮሜርሻል ሴንተር። እንደነገርኩ መሐሙድ ላይ ኢቭን የኛ ሱቆች አሉ፣ መሐሙድ ላይ ብቻ። ሌሎችም ደግሞ አሉ በሌሎች እንትን ቢሉ እዛው አካባቢ ማለት ነው። ስለዚህ የሚበዛ ገበያ ነው። ከአንድ ዓመት ተኩል በኋላ የሚኖረው ፊውቸር በጣም የሰው እንቅስቃሴ እንዳልኩ ነገሮች የሚስተካከላሉ፣ ጥሩ ይሆናል። በጣም ጥሩ። አሁን እንግዲህ ይሄን ሁሉ የሳሙ ተመልካቾች የመግዛት ፍላጎት ይኖራቸዋል ምናምን። አይ ቲንክ የቀረ ነገር ያለ አይመስለኝም። በጣም ብዙ ነገር ነግረናቸዋል። ምናልባት የመብራት የውሃ ኢሹ ምናምን እንደዚህ አይነት ነገሮች ላይ ጥያቄ ይነሳልና እዛ አካባቢ ፊክስ ያደረጋችሁት ነገር ካለ አለ? ምንድነው? የመብራትም የውሃ ኢሹ መጀመሪያ ድርጅታችን በአንድ ዓመት ተኩል ውስጥ ያው ገንብተን ካስረከብን በኋላ ለአንድ ዓመት ፕሮፐርቲ ማኔጅመንት ይኖረዋል። ያው ቴምር ፕሮፐርቲስ የሚለው ለራሱ ፕሮፐርቲስ ያው ኃላፊነትም ነው። ፕሮፐርቲስ ማኔጅመንት ማለት ወይ ሊፍት ሲበላሽ ሊሆን ይችላል። ሊፍቶች ይኖራሉ፣ ወደ 4 ሊፍቶች ሞል ውስጥ ማለት ነው። ሊፍት ሊበላሽ ይችላል እንዳልከው፣ መብራት ችግር ሊኖር ይችላል፣ የውሃም ሊኖር ይችላል። ፕሮፐርቲ ማናጅመንቱ ለአንድ ዓመት ኃላፊነት ይወስዳል። ከአንድ ዓመት በኋላ ግን እዛው ሱቅ የሚነግደው ሰው እንደ ኮሚቴ ፈጥሮ ማኔጅ ብርም እየከፈለም ሊሆን ይችላል ሊያስተካክል ይችላል ማለት ነው። ግን ኦልሬዲ ሲስተሙ ግን አሪፍ በሆነ መንገድ ተዘርግቷል። ሰውን አሳይተን ነው የምንወጣው። በጣም ጥሩ። የፓርኪንግ ጥያቄ የለም? ፓርኪንግ ጥያቄ ምንድነው? ተርሚናሉም እንደ አንድ አማራጭ ነው። አሁን እዛ የሚገዙ ሰዎች ግዴታ እኛ የምንጠቀመውን ቤዝመንት ብቻ አይደለም የሚጠቀሙት፣ ከፊት ለፊት ያለውንም ትልቅ ተርሚናል እንደ አንድ መኪና ማቆሚያ አድርገው ግብአት ነው። ያ ትልቅ ነገር። አሁን ስለ ሱቆቹ በደንብ አውርተናል። የምትሸጡት ሱቆች ብቻ ነው ወይስ ከረንትሊ አክቲቭ የሆነው ሱቅ ስለሆነ ነው ወይስ ሌሎችም መኖሪያ ቤቶች፣ አፓርታማዎች አካባቢ የምትሰሩት ስራ አለ? መልካም። ያው እኛ ጋር እንግዲህ በስፋት አፓርትመንት ቤቶችንም እየገነባን እንገኛለን። ያው ፕሮፐርቲ ቴምር ፕሮፐርቲ የተባለበት አንደኛ በተለያዩ ሎኬሽኖች ለማህበረሰቡ በሚመች አይነት ቦታ፣ ለምሳሌ ፒያሳ ላይ የሚፈልግ ፒያሳ ላይ ያለን፣ ወደ ሶማሌ ተራም አለን፣ ወደ ጋርመንት ኤሪያዎች፣ ወደ አያት፣ እነዚህ ኤሪያዎች ላይ ሳይቶች አሉ። ሜንሊ አሁን ፒያሳ ላይ እየሸጥ ነው የምንገኘው ሊሴ ገብረ ማርያም ትምህርት ቤት በተለምዶ ከሱ ጀርባ 2 ሲንግል አፓርትመንቶችን እየሸጥ እንገኛለን። እነዚህ አፓርትመንቶች በ3 ዓመት ውስጥ ገንብተን የምናስረክባቸው አፓርትመንቶች ናቸው። ሰው በፕሮግረስ ከ10% ቅድመ ክፍያ ጀምሮ እየከፈለ በፕሮግረስ በ3 ዓመት ውስጥ የምናስረክባቸው ፕሮጀክቶች ናቸው ማለት ነው። በጣም ጥሩ። ምናልባት ከቤቶቹ ከአፓርትመንቶቹ ሳንወጣ በምን አይነት የካሬ አማራጭ ነው የቀረቡት? ያከፋፈል ሁኔታቸውስ እንዴት ነው? የካሬ አማራጮች ከባለ 1 መኝታ 66 ካሬ ጀምሮ እስከ 142 ባለ 3 መኝታ አማራጮች አሉ። ለምሳሌ የ66 ካሬው ቶታል ፕራይሱ ወደ 6.9 ሚሊዮን አካባቢ ነው። ቅድመ ክፍያ 690 ሺህ አካባቢ ብር ከፍለው ቤቱን የግል ማድረግ ይችላሉ ማለት ነው። ከዛ በ18 ዙር ፕሮግረሱ ኮንስትራክሽን ሂደት አይተን ብር እንጠይቃቸዋለን። በ18 ጊዜ የሚከፍሉ ቀሪውን ክፍያ የሚጨርሱ ይሆናል ማለት ነው። በስንት ጊዜ? 18 ዙር። በ18 ዙር በ3 ዓመት ውስጥ ማለት ነው። ምናልባት የግንባታ ፕሮግረሱ ወደ ማለቅ ይሄድና በቅርብ ጊዜ የምታስረክቡት ሳይት አላችሁ እንዴ? መልካም አለን። አሁን ወደ አያት አደባባይ አካባቢ G+15 የሆነ ሚክስድ አፓርትመንት አለን። ያ ማለት ኮሜርሻል ሴንተርም አለው ቤቶችም አለው። አሁን ቤቶችን ነው የምንሸጠው። ማክሲመም እስከ 1 ዓመት ተኩል ውስጥ ገንብተን እናስረክባለን። እሱም አማራጭ አለ። ደንበኞቻችን ሁሉንም አንዱን የመረጡትን አክቹአሊ ሁሉንም መጠቀም ይችላሉ። እዛም መግዛት ይችላሉ ፍላጎቱ ካላቸው። አሁን እንደ ቴምር ያው ከነገርኳቸው ኤሪያዎች ላይ
አፓርትመንቶችንም ሱቆችንም እየሸጥን ነው ማለት ነው። ይህን ያህል ካለን ይህን ያህል ስለ ቴምር ፕሮፐርቲስ ካወራን ሰዎች መጥተው መግዛት ይፈልጉ ይችላሉ። ይህንን እድል መጠቀም ሊፈልጉ ይችላሉና እንዴት ሊያገኟችሁ ይችላሉ? በአካል መገኘት የፈለጉም ካሉ፣ በስልክ ማግኘት የፈለጉም ካሉ። ከዚህ በፊት ግን የተወሰነ ነገር ልበልህ። አሁን ያሉን የቀሩን ስቶክ ፒያሳ ላይም መኖሪያ ቤቶቻችን ላይም ጥቂት ናቸው። ያው ፒያሳ ላይ ምን ላይ አሁን አንደኛ ደረጃ የሚባሉ ኤሪያዎች ላይ ነው ሱቆችን እየሸጥን የምንገኘው። ለመጀመሪያ የሊዝ ከወጣው ስለወሰድ ነው ማለት ነው። እኛ ጥቂት ሱቆች ናቸው የሚቀሩን። ደንበኞቻችን ይህንን እድል ለመጠቀም ባላቸው ጊዜ ተጠቅመው እኛን ኮንታክት ቢያደርጉን፣ ያው እኛን ለማግኘት ታች ባለው ስልክ እናስቀምጣለን ኮንታክት። በዛ ስልክ እየደወሉ በቴሌግራም ሊሆን ይችላል፣ በዋትሳፕ ላይ እኛን ያገኛሉ ማለት ነው ደንበኞቻችን። ስለዚህ ይሄ ነገር ነው ያለው። በአካል መጥተው ቢሮ መጎብኘትም ይችላሉ አይደለ? ያለውን ነገር ማየት፣ ዲዛይኖቹን በደንብ ማየት። ቢሮ መጥተው በድርጅት መኪና ሳይቶችን ማስጎብኘት እንችላለን። ኦኬ። ልክ እናንተ ጋር ሲመጡ ሳይቶች ላይ ወስዳችሁ በራሳችሁ መኪና ኃላፊነት ወስደን ሳይቶችን እናስጎበኛለን በባለሙያ ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ከኔ የሚመጡ ተመልካቾች ይኖራሉ ብዬ ተስፋ አደርጋለሁኝ። የሚደውሉም ይኖራሉ። በትክክል በደንብ ኢንፎርሜሽን በመስጠት አማና በዚህ እንኳን አትታሙም። በእርግጥ እኔ አማና ባላችሁ ግን አደራ ለማለት እወዳለሁኝ። የምር አንዳንዴ ብዙ ተቋማት ሊኖሩ ይችላሉ፣ ላይክ በተባሉበት ቀን ዴሊቨር ላይ ያደርጉ ይችላሉ ምናምን ብዙ አየሩ ላይ የምንሰማቸው ነገሮች አሉና ያንን ሁሉ ካውንተር ማድረግ የሚችል በራሱ ቆሞ ለሰዎችም ዲስማች ይሄንን ያህል ርቀት ሄደው የሚሰራ ተቋም በመኖሩ እኔ በጣም ደስተኛ ነኝ። ለዛ በጣም ቴንኪዩ ማለት ፈልጋለሁኝ። ተመልካቾች ይደውላሉ። ኃላፊነቱን በደንብ እንደምትወጣ ተስፋ አድርጋለሁ። አመሰግናለሁ። በመጨረሻም አንተንም ፖድካስትንም በጣም አመሰግናለሁኝ። እዚህ መጥተህ መረጃዎችንም ስለወሰድክ አመሰግናለሁ። ጥሩ ቆይታ ነበረን። በጣም እኔም እጅግ አድርጌ አመሰግናለሁ። ተመልካቾች ስክሪን ላይ ባለው ስልክ ቁጥር ደውሉ። አንዳንዴ ብር በሆነ መንገድ እኮ ይወጣል አይደለ? ግን እንደዚህ ቋሚ የሆነ ንብረት ላይ አክቹሊ እነሱ ባይሰሩበት፣ አንዳንዴ ውጭ ሀገራት ላይ ሊኖሩ ይችላሉ፣ እነሱ ላይሰሩበት ይችላሉ። ግን ቢከራይ ራሱ በጣም በጥቂት ጊዜ ውስጥ ያወጡትን ገንዘብ መመለስ የሚችል ቦታ ነው። ሱቅን ከነ ገበያው ነበር ስትሉ የነበረውና የምርም ሱቅን ከነ ገበያው ነው። እንደዛ ይሰማኛል። ፈጥናችሁ መደወል ይኖርባችኋል። ስቶክ ላይ ያሉት ሱቆች በጣም ትንሽ ናቸው። እንደዚሁም ደግሞ ያለው ጊዜ በጣም አጭር ስለሆነ እንግዲህ ይሄን እድል ሰምቼ ወደ እናንተ ማድረስ አለብኝ ብዬ ነው ተመልካቾች እዚህ የመጣሁት። እናንተም ተቀብላችሁ መረጃ ስለሰጣችሁ እጅግ አድርጌ አመሰግናለሁኝ። ሹክራን አብዱ፣ በጣም አመሰግናለሁኝ አብዱ። እኛም አላህ ይስጥልኝ፣ አመሰግናለሁ። ተመልካቾች እንግዲህ ይህንን ለማለት ነው። ደውሉ፣ ጠይቁ፣ ኑ ሳይቱን መታችሁ መጎብኘት ትችላላችሁ። ቢሮ ድረስ መገኘት ትችላላችሁ። ያለውን ሁኔታ በደንብ መጠየቅ ማወቅ ትችላላችሁ። ይህንን ስለምታደርጉ እጅግ አድርገን እናመሰግናለን። ከኔ ጋር በቀጣይ በሌላ ፕሮግራም እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።